ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛ መስጠትን አቆመች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 ሀገራት ለሚመጡ ሰዎች የስደተኝነት ቪዛ የሚሰጥበትን ሂደት ላልተወሰነ ጊዜ አገደ። ስደተኞቹ ወደ አሜሪካ የሚገቡባቸውን ሕጋዊ መንገዶች ይበልጥ እያጠበቀ ያለው የትራምፕ አስተዳደር ይህ አዲስ ውሳኔ ከሚቀጥለው ሳምንት ረቡዕ ጥር 13 2018 ዓ.ም ተግባራዊ መሆን እንደሚጀምር አስታውቋል። የሀገሪቱ የውጭ ጉዳይ መስሪያ ቤት ትናንት ረቡዕ ጥር 6 ቀን ባወጣው መግለጫ ውሳኔው የተላለፈው በመንግስት ድጋፍ የሚኖሩ ስደተኞችን ቁጥር ለመቀነስ እንደሆነም ጠቁሟል። በዚህ ውሳኔ መንግስት የሚሰጠውን ድጋፍና ጥቅማ ጥቅም በመጠቀም ከአሜሪካ ሕዝብ ሀብት የሚቀንሱ ሰዎች ስርዓቱ ላይ የሚፈጽሙትን ብዝበዛ ማስቆም እንደተፈለገ መስሪያ ቤቱ ገልጿል። ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው ውሳኔ 75 ሀገራትን እንደሚመለከት ተገልጿል። የዜና ወኪሉ አሶሺየትድ ፕሬስ ያወጣው ሀገሪቱ ዝርዝር እንደሚያሳየው ኢትዮጵያ ከእነዚህ ሀገራት አንዷ ነች። ከኢትዮጵያ ጎረቤት ሀገራት መካከል ኤርትራ፣ ሶማሌ፣ ሱዳን እና ደቡብ ሱዳን እገዳ ከተጣለባቸው ሀገራት መካከል ተካተዋል። ዩጋንዳ፣ ሩዋንዳ፣ ታንዛኒያ እና ሪፐብሊክ ኦፍ ኮንጎም ውሳኔው የሚመለከታቸው የምስራቅ አፍሪካ ሀገራት ናቸው። ሩሲያ፣ ኢራን፣ ግብጽ፣ ሊቢያ፣ የመን እና ሶሪያም ከ75ቱ ሀገራት መካከል ተጠቅሰዋል። በአዲሱ ውሳኔ መሰረት ከእነዚህ ሀገራት የሚመጡ ሰዎች የሚያቀርቡት ስደተኝነት ቪዛ ተቀባይነት አይኖረውም። ይህ እገዳ የተላለፈው በጊዜያዊነት እንደሆነ ቢጠቁምም ለምን ያህል ጊዜ እንደሚቆይ አልተገለጸም። የውጭ ጉዳይ መስሪያ ቤቱ የቆንጽላ መኮንኖች ከእነዚህ ሀገራት ለሚመጡ ሰዎች የሚካሄድ የስደተኞች ቪዛ ማመልከቻ ሂደቶችን እንዲያቋርጡ ትዕዛዝ መስጠቱን አሶሺየትድ ፕሬስ ዘግቧል። ይህ ያለ ስደተኞች ያልሆነ ቪዛ ጥያቄዎች ላይ ተፈጻሚ እንደማይሆንም ተገልጿል። የውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ የሆኑት ቶማ ፒጎቶ መስሪያ ቤቱ የአሜሪካ መንግስት እርዳታ ፈላጊ ለሆኑና የአሜሪካ ሕዝብ ልገሳን ያለአግባብ ሊጠቀሙ የሚችሉ ስደተኞችን ብቁ አይደሉም ብሎ ለመመደብ ስልጣኑን ይጠቀማል ብለዋል። የመንግስት ድጋፍና ጥቅማ ጥቅም የሚወስዱ የውጭ አገር ዜጎች እንዳይገቡ ለመከላከል ሲባል የተላለፈው ውሳኔ አሰራሩ እንደገና እስከሚገመገም ድረስ ለጊዜው ምክትል ቃል አቀባዩ አክለዋል። ስደተኞቹ በተመለከቱ ጉዳዮች ላይ ጠንካራ ውሳኔዎች እያስተላለፈ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ታህሳስ ወር ላይ በሀገሪቱ ለሚገኙ ኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ሕግ ከለላ ማንሳቱ ይታወሳል። የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይበሩ እንዲሁም የመስራት ፍቃድ እንዳያገኙ አስችሎ የነበረው ይህ አሰራር የዘረጋው ከ3 ዓመት በፊት በ2015 ዓ.ም ነበር። የዚህ ሕጋዊ ከለላ የቆይታ ጊዜ እንዳያበቃ መደረጉን ተከትሎም የዚህ ስርዓት ተጠቃሚ የነበሩት ኢትዮጵያውያን በ60 ቀናት ውስጥም ሀገሪቱን ለቀው እንዲወጡ ታዝዘዋል። በተጨማሪ ፕሬዝዳንት ትራምፕ ለብሔራዊ ደህንነት ስጋት ናቸው ተብለው በተፈረጁ እንደ ሩሲያ፣ ኢራን፣ አፍጋኒስታን እንዲሁም በርካታ የአፍሪካ ሀገራት ስደተኞች ላይ የተለያዩ ገደቦችን ሲቀጥሉ ቆይተዋል። ህዳር ላይ አንድ አፍጋኒስታውያን ስደተኞች 2 አሜሪካ ብሔራዊ ዘብ ወታደሮች ላይ የፈጸመው ጥቃት ተከትሎ ኤርትራውያን ጨምሮ የ19 ሀገራት ዜጎች ወደ ሀገሪቱ እንዳይገቡ ተከልክለዋል። በታህሳስ ላይ ተጨማሪ 5 ሀገራትና በፍልስጤም አስተዳደር የተሰጡ የጉዞ ሰነዶች የሚጠቀሙ ሰዎች ክልከላው ውስጥም ተካተዋል። በዚህ ጉዳይ ውስጥም ከተካተቱ ሀገራት የመጡ ስደተኞች ያቀረቧቸው የጥገኝነት ጥያቄዎች፣ የዜግነት ሂደትና የግሪን ካርድ ማመልከቻዎች ታግደው እንደሚቆዩም ተገልጿል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።